በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን ላይ በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ጅቡቲ ጦሯን ወደ ድንበር ልታስጠጋ ነው። ጅቡቲ ጦሯን የምታስጠጋበት ዋነኛ ዓላማም የንጹሃንን ህይወት ለመጠበቅ እንዲሁም ደግሞ የተለያዩ መሰረተ ልማቶችን ደህንነት ለማረጋገጥ ስታደርግ የነበረውን እንቅስቃሴ አጠናክራ ለመቀጠል የሚያስችላት አይነት የጦር ዝግጅት መሆኑን ተሰምቷል። የጅቡቲ ጦር ራሱን ማስጠጋቱን ተከትሎ ደግሞ በአካባቢው ሲንቀሳቀስ የነበረው የግብጽ ጦርም አካባቢውን ለቆ ይወጣል የሚሉ የተለያዩ መረጃዎችም ይፋ እየወጡ በመሆናቸው ምክንያት በቅርብ ቀናት የጅቡቲው ፕሬዝዳንት ኦማር ጊሌ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጅቡቲ ካደረጉት የሶስትዮሽ ምክክር በኋላ የውሳኔ መወሰኑ በአፍሪካ ቀንድ ላይ አዲስ ክስተት ሆኗል። በዚህ ጉዳይ ላይ ዝርዝር መረጃን ይዤላችኋለሁ። ሁለተኛው መረጃችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ የኢትዮጵያ የደህንነት ኃይል እንግዲህ አዲስ የተባለ ስርዓት መዘርጋቱ ተሰምቷል። የደህንነት ተቋሙ በዘረጋው ስርዓት አማካኝነትም በድንበር የሚደረጉ የተለያዩ ወታደራዊ እንቅስቃሴዎች፣ የጦር መሳሪያ ዝውውሮችን ጨምሮ ሌሎች የኢትዮጵያ ጠላት ሀገራት በኢትዮጵያ ድንበር ላይ የሚያደርጓቸው የትኛውንም አይነት እንቅስቃሴዎችን ለመቆጣጠር የሚያስችል ዲጂታላይዝድ የሆነ ስርዓት እንደሆነም ጭምር ተገልጿል። ታዲያ ይህ ዲጂታላይዝድ የሆነ ስርዓት የኤርትራ ጦርን ምን ሊያደርገው ይችላል፣ እንዴትስ ይቆጣጠራል በሚለው ጉዳይ ላይ ዝርዝር ሀሳብ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጋበዝኳችሁ። ወደ ዝርዝር መረጃውን ደግሞ ተሻገርኩኝ። አብራችሁ ይቆዩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። ከቀናት በፊት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እንዲሁም ደግሞ የጅቡቲው ፕሬዝዳንት ኦማር ጊሌ በጋራ በመሆን በጅቡቲ የሶስትዮሽ ምክክር ማድረጋቸው የሚታወስ ነው። በዚህ ምክክር ላይ እንግዲህ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ መክረዋል ቢባልም ጅቡቲ ግን አሁን ያሳለፈችው ውሳኔ እነዚህ ሶስት ሀገራት በወታደራዊ ግንኙነት ወይም ደግሞ በወታደራዊ ስምሪት ዙሪያ መክረዋል የሚያስብሉ ሀሳቦች እንዲሰነዘሩም አድርጓቸዋል። የጅቡቲ መንግስት ባለፉት ጊዜያት በአፍሪካ የሰላም ማስከበር ኃይል ውስጥ በመሰማራት የሶማሊያን የመሰረተ ልማቶችን ሲጠብቅ ከዛም በተጨማሪ የንጹሃን ዜጎችን የተለያዩ ጥቃቶች እንዳይደርሱባቸው የሽብር ቡድኖች የሚያደርጉትን እንቅስቃሴ ሲከላከል ቆይቷል። አሁን ላይ ከቅርብ ጊዜያት ወዲህ በተለይም ደግሞ ኢትዮጵያ የቀይ ባህር መግቢያ የባህር በርና ወደብ ጥያቄ ካነሳችበት ጊዜ ጀምሮ የተለያዩ ውዝግቦችን የተለያዩ መረጃዎችን ይፋ እየወጡበት የሚገኘው የአፍሪካ ሰላም ማስከበር ኃይል አባል የሆነችው ጅቡቲ በሶማሊያ 12ኛ የጦር ብርጌዷን በማስወጣት 13ኛ የጦር ብርጌዷን ልታሰማራ መሆኑ ተሰምቷል። የጅቡቲ መንግስት ይህንን ውሳኔ መወሰኑ ደግሞ እነዚህ ሶስት ሀገራት መሪዎች ካደረጉት ውይይት ከቀናት በኋላ መሆኑን ተከትሎ በጅቡቲ በኢትዮጵያና በሶማሊያ መካከል በተደረሰው መግባባት አማካኝነት የግብጽ ጦር አሁን ላይ እየገጠመ ባለው የፋይናንስ ችግር ወይም ደግሞ 160
166 ሚሊዮን የአሜሪካን ዶላር ከበር አድርጎ የሶማሊያን ደህንነት ሊያስጠብቅ አይችልም። ግብጽ እየገጠማት ያለው የኢኮኖሚ መሰባበር ይህንን በጀት እንድትሸፍን አያስችላትም። ስለዚህ የግብጽ ጦር አሁን ላይ ያለው ብቸኛ አማራጭ ከሶማሊያ ክልል ውስጥ ራሱን ማውጣት ነው ተብሎ እየተነገረ ባለበት በዚህ ወቅት ላይ ከግብጽ ጋር ያላትን የሁለትዮሽ ግንኙነት አጠናክራ የወደብ ልማቶችን ለመስራት ከዛም በተጨማሪ ደግሞ የግብጽን የሴራ ፖለቲካ ጭምር በመደገፍ በኢትዮጵያ በተቃራኒ ያሉ የተለያዩ ሀሳቦችን ስታንጸባርቅ የነበረችው ጅቡቲ 12ኛ ብርጌዷን በማስወጣት 13ኛ ብርጌዷን ልታሰማራ መሆኑ ተሰምቷል። የጅቡቲ ጦር ወደ ሶማሊያ የሚያደርገው ስምሪት ወይም ደግሞ እስከ ማርች 16 ድረስ ነው የተባለው። ስለዚህ ከነገ ወይ ደግሞ ከዛሬ ጀምሮ ነው ይሰማራል ተብሎ የሚጠበቀው። የጅቡቲ ጦር በሶማሊያ መሰማራቱ የሶማሊያና የጅቡቲን ግንኙነት ከማጠናከር ባለፈ አሁን ላይ ለራስ ገዟ ሶማሊላንድ እየተሰጠ ያለው የሉዓላዊ ሀገርነት እውቅናን የምትቃወመው ጅቡቲ ለሶማሊያ ያላትን አጋርነት፣ ለሶማሊያ ያላትን ድጋፍ፣ ለሶማሊያ ያላትን የሉዓላዊ ሀገርነት እውቅናና ሉዓላዊነትን የማስጠበቅ ሂደት ይበልጥ የሚያጠናክር ስትራቴጂካዊ ሚና እንደሆነ ጭምር የተነገረው አሁን ላይ ባለው የጅቡቲው 13ኛው ሂልዋለን የተባለው የጦር ብርጌድ 12ኛው የጅቡቲ የጦር ብርጌድ በሶስት የሶማሊያ አካባቢዎች ላይ የውሃ፣ የመብራት፣ ሌሎች የመሰረተ ልማት አካባቢዎችን በመጠበቅ ከዛም በተጨማሪ ደግሞ የሽብር ቡድኖች የሚያደርሷቸውን ጥቃት ንጹሃን ላይ ጥቃት እንዳይደርስ በመከላከል የራሱን ሚና ሲጫወት የቆየ ነው የጅቡቲ ጦር። እንግዲህ 12ኛው ብርጌድ የ12ኛ ብርጌድ አሁን ላይ አገልግሎቱን ጨርሶ ሲወጣ በአዲሱ የአፍሪካ ሰላም ማስከበር ኃይል ውስጥ ጅቡቲ 13ኛ ብርጌዷን የተለየ የጦር ስልጠና የወሰደ የሶማሊያን መልክዓ ምድራዊ አቀማመጥ የተረዳ በሶማሊያ ድንበሮች ላይ የሚደረጉ እንቅስቃሴዎችን የተገነዘበውን ብርጌዷን የምታሰማራበት ዋነኛ ምክንያት ሶማሊያን አጋር ስትራቴጂካዊ ወዳጅ አድርጋ በመጠቀም የራስ ገዟ ሶማሊላንድ ላይ እየተነሳው ያለው የተቃውሞ ሀሳብ ተጠናክሮ እንዲቀጥል ነው። የጅቡቲ መንግስት ባለስልጣናት ባለፉት ሳምንታት በራስ ገዟ ሶማሊላንድ ላይ እንግዲህ ውስጣዊ የሆኑ አመጾችን፣ ጦርነቶችን በመቀስቀስ የሉዓላዊነት ጉዟን ለማደናቀፍ በሚያደርጉ ጥረት ላይ የተለያዩ ወጥመዶችን ሲዘረጉ ቆይተዋል። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሴራዎችን ሲያሰሩ ቆይተዋል። የጎሳ ግጭቶች ጭምር እንዲደረጉ ሲሰሩ ቆይተዋል። በድንገት ጠቅላይ ሚኒስትር ዶክተር አብይ አህመድ እና የጅቡቲው ፕሬዚዳንት ደግሞ የሶማሌው ፕሬዚዳንት በአንድ ላይ ጅቡቲ ላይ ያደረጉት ምክክር ደግሞ በአፍሪካ ቀንድ ላይ ያለውን ውጥረት እንዲነጥር ነጥሮ እንዲለይ ያደረገ መሆኑን ተሰምቷል። ስለዚህ ጅቡቲ ያላት አማራጭ አሁን ላይ ከግብጽ ጋር አጋሮኛለሁ እያለች ባለችበት በዚህ ወቅት ላይ የግብጽ ጦር እየገጠመ ባለው የፋይናንስ አካሄድ ደግሞ ሶማሊያ ላይ የግብጽ ጦር የነበረው ፍላጎት የሶማሊያን ደህንነት ማስጠበቅ፣ የሶማሊያን ሉዓላዊነት ማስቀጠል ሳይሆን የሶማሊያን ድንበሮች በመጠቀም በኢትዮጵያ ላይ የጦር እርምጃ መውሰድ መሆኑን ተከትሎ አሁን ላይ ግብጽ ባለባት የኢኮኖሚ ስብራት ባለባት የተለያዩ ጫናዎች አማካኝነት ከሶማሊያ ጦር ውስጥ እንደምትወጣ አፍሪካን ኢንተለጀንስን ጨምሮ ሌሎች ዓለም አቀፍ የሚዲያ ተቋማት ጭምር እየገለጹ ስለሆነ ጅቡቲ በሶማሊያ ላይ የምታሰማራው የጦር ኃይሏ ራሷ ጅቡቲን በመወከል ብቻ ሳይሆን አብራት ሴራን እያሰረች ያለችውን ግብጽን፣ ከግብጽ በስተጀርባ በውስጥ ታዋቂነት ያለችው ኤርትራን፣ ከዛም በተጨማሪ ደግሞ የሶማሊያን የሉዓላዊ ሀገርነት እውቅና መቃወም መሆኑን ተከትሎ 12ኛው ብርጌዷን ስትሸኝ 13ኛ ብርጌዷን ወደ ቦታው ለመተካት ጥረት እያደረገች ይገኛል። የጅቡቲ 13ኛው ብርጌድ የሚሰማራበት ቦታ ሂሽቤል የተባለ ክልል ላይ ነው የሚሰማራው። በዚህ ክልል ላይ የጅቡቲ ጦር በሚያደርገው እንቅስቃሴ ላይ የኢትዮጵያ ድንበር ላይ ሊደርስ አይችልም። ደግሞ ከሶማሊያ ጋር ያለውን ግንኙነት ሊያጠናክርለት ይችላል እንጂ የኢትዮጵያ ጦር ላይ ምንም አይነት እርምጃ ሊወስድ አይችልም። ስለዚህ የሶማሊያን ሰላም ማስከበር የተቀላቀለው የጅቡቲ ጦር አሁንም ቢሆን ሊጫወት የሚችለው ሚና የሶማሊያን የመሰረተ ልማት የማስጠበቅ እንቅስቃሴ ነው። የንጹሃን ዜጎችን ህይወት የመጠበቅ እንቅስቃሴ ነው። ስለዚህ ጅቡቲ አሁን ላይ እንደ ሀገር ካለችበት ስጋት ሊገጥመኝ ይችላል ከምትላቸው የኢኮኖሚ ስብራቶች የአሜሪካ ጦር ፊቱን ወደ ራስ ገዟ ሶማሊላንድ ማዞር፣ እንዲሁም ደግሞ ከተባበሩት አረብ ኤምሬት ጋር የገባችበት ግጭት፣ ከዛ በተጨማሪ ከግብጽ ጋር ደርሳበት የነበረው የወደብ ልማት ስምምነት ግብጽ እየገጠማት ባለው የኢኮኖሚ ስብራት አማካኝነት መውደቁ ጅቡቲ ከኢትዮጵያ ጋር ያላትን ስትራቴጂካዊ አጋርነት እንድታጠናክር ያስገድዳታል። በአፍሪካ ሰላም ማስከበር ውስጥ የሚሰማራው የጅቡቲ ጦር ደግሞ የሚጠበቅበትን የፋይናንስ ሽፋን ማድረግ የማይችል ከሆነ የግብጽ አይነት ዕጣ ፈንታ ሊደርሰው እንደሚችል ጭምርም እየተነገረ ነው የሚገኘው። ስለዚህ ጅቡቲ ላይ የተደረገው የነዚህ የሶስቱ ሀገራት መሪዎች ውይይት
ከኢኮኖሚያዊ ትብብርና ከዘላቂ አጋርነት በተጨማሪ ጅቡቲ በተናጠል ተጠቃሚነት ላይ አተኩራ የምታደርገውን እንቅስቃሴ የሚያዳክም ፊቷን ዞር ብላ ተመልክታ በኢትዮጵያ በተቃራኒ መቆም ዋጋ የሚያስከፍላት መሆኑን እንድታያረጋታል። አሁን ላይ ጅቡቲ ጦሯን አስጠግታ ከሶማሊያ ጋር የምትፈጥረው አጋርነት ራስ ገዟ ሶማሌላንድን የሉዓላዊ አገርነት እውቅና ውድቅ ለማድረግ ስትራቴጂካዊ ሚናዋን ለማዳከም ከዛ በተጨማሪ ደግሞ 90% በላይ የሚሆነው የንግድ እንቅስቃሴዋ በጅቡቲ ወደብ ላይ ተመረኮዘችው ኢትዮጵያን የንግድ አማራጮች የወደብ አማራጮች እንዳይኖራት ለማድረግ ሶማሌላንድን የማዳከም ስትራቴጂካዊ አካሄድ ነው። ይሄን ስትራቴጂካዊ አካሄዷን ደግሞ ለመፈጸም ጠንካራ የሚባል ኢኮኖሚ፣ ጠንካራ የሚባል ዲፕሎማሲያዊ ተሰሚነት፣ ጠንካራ የሚባል ፖለቲካዊ ጫና ያስፈልጋታል። ያን ለማድረግ ከኢትዮጵያ ጋር ያላትን አጋርነት ማጠናከር የግድ ነው። ለዚህም ነው ጅቡቲ 12ኛው ብርጌዷን የተሰጠውን ተልዕኮ አጠናቆ ሲወጣ 13ኛ ብርጌዷን የምትተካው አሁን ከቀናት በኋላ ይተካና ወደ ስምሪት ይገባል። ሩዋንዳ 19 ዓመት እንግዲህ ከተሳተፈች በኋላ 19 ዓመት ሙሉ የሶማሊያን ሉዓላዊነት አስጠብቃ ከቆየች በኋላ ለሶማሊያ ሉዓላዊነት መከበር ከሰራች በኋላ በቃ ይብላ 19 ዓመት በኋላ ሚናዋን ጨርሳ ስትወጣ በታሪኳ ተሳትፋ የማታውቀው ግብጽ ደግሞ ኢትዮጵያ ላይ የክፋት ሴራዋን ይዛ መጣ የዚህ አካል መሆን ፈልጋለሁ ብላ እንግዲህ ጦሩን ለመቀላቀል እንቅስቃሴዎችን ስታደርግ ነበር። ግን ቅድመ ሁኔታዎችንም ስታስቀምጥ ነበር። በኢትዮጵያ ስትራቴጂካዊ ድንበሮች ላይ ነው ጦሬን ማሰፍር ወይም ደግሞ ጦሬን ማስፈር የምፈልገው የሚሉ ቅድመ ሁኔታዎችን ስታስቀምጥ ቆይታለች። እነዚህን አጠናክራ በቀጠለችበት በዚህ ወቅት ላይ ነው እንግዲህ አሁን ላይ ባለው አካሄድ ሙሉ ለሙሉ በሚባል መልኩ የግብጽ ጦር በሰላም ማስከበር ኃይል ውስጥ ከመቀላቀል ይልቅ ያለ መቀላቀል ስጋት እንዳለበት የተገለጸው። ይሄ ደግሞ እንደነ ጅቡቲ እንደነ ኢትዮጵያ ላሉ የረጅም ዘመናት አጋሮች እድልን የሚሰጥ ነው። ከሶማሊያ ጋር ያላቸውን አጋርነት አጠናክረው ግብጽ በሶማሊያ ላይ ሚና እንዳይኖራት አይደለም በኢትዮጵያ ድንበር በሶማሊያ ላይ ሚና እንዳይኖራት ግብጽን አንሳፎ የማስወጣት ፖለቲካዊና ዲፕሎማሲያዊ ጫናን የመፍጠር ሂደት ነው። ስለዚህ በጅቡቲ የነበረው መድረክ ከጋራ ተጠቃሚነት ከኢኮኖሚ ትስስር በዘለለ ወታደራዊ ስምሪት ላይም ያጠነጠነ እንደሆነ የሚያሳይ አይነት የውሳኔ ሐሳብ ነው። ምክንያቱም ውይይቱ ከተደረገ ከቀናት በኋላ ነው እንግዲህ ጅቡቲ ይህንን በይፋ የገለጸችውና ጦሯን አሁን ማርች 16 ላይ እንደምታሰማራም ይፋ የሆነው የጅቡቲ ጦር በሶማሊያ የድንበር አካባቢ ላይ በሂሽ ባሌ ክልል ላይ የጦር ሰራዊቱን ለማሰማራት መወሰኑ ተሰምቷል። 12ኛው ብርጌዱ የሶማሊያን የመሰረተ ልማቶች ሲጠብቅ ነበር፣ የዜጎችንም ደህንነት ሲያስጠብቅ ነበር። አሁን ላይ ደግሞ 13ኛው ብርጌድ ይሄንና ሌሎች ኃላፊነቶችን በመወጣት በሶማሊያ ላይ ይሰማራል። ነገር ግን የጅቡቲ ጦር በሶማሊያ በሚያደርገው ስምሪት ላይ የኢትዮጵያን የቀይ ባህር ጉዞ የሚቃወሙ አካሄዶችን አጠናክሮ የሚቀጥል ከሆነ ኢትዮጵያ ደግሞ ለዛ ጦር ያጸፋ ምላሽ እንደምትሰጥም ጭምር ፖለቲከኞችም ይገልጻሉ። ልናየው ልንገነዘበው የምንችለው ጉዳይ ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛውና የመጨረሻው አጀንዳችን በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። ዓለም አቀፍ የሚዲያ ተቋማት፣ ፖለቲከኞች እንዲሁም ደግሞ የተለያዩ ሂውመን ራይትስ ኮሚሽኖችን ጨምሮ በኢትዮጵያና በኤርትራ መካከል ያለው ውጥረት አስከፊ፣ አደገኛ የተባለ የህዝብ ጥፋትን የሚያስከትል በዜጎች ህይወት በኢኮኖሚ ላይ በፖለቲካዊ ሁኔታው ላይ ለውጥን የሚፈጥር እንደውም በአፍሪካ ላይ ሁለተኛውን ጦርነት ከባዱን ጦርነት የሚያስነሳው ውጥረት እንደሆነ ጭምር እየገለጹ ይገኛሉ። እነዚህን እየገለጹ ባሉበት በዚህ ወቅት ላይ የኤርትራ ጦር ራሱን በጦር አቅም እያደራጀ ከግብጽ በሚታጠቃቸው የጦር መሳሪያዎች በጀነራል አልቡራን አማካኝነት በሚያገኛቸው የጦር መሳሪያዎች እንዲሁም ሌሎች ነገር በመጠቀም በኢትዮጵያ ድንበር በተለይም ደግሞ በትግራይ ክልል ባሉ አዋሳኝ ድንበሮች ላይ በመጠቀም የኢትዮጵያን የውስጥ ሰላም ለማወቅ ጦርነት ለመክፈት እንቅስቃሴዎችን እያደረገ ነው የሚገኘው። ኢትዮጵያውንም የኤርትራ ጦር በተደጋጋሚ በይፋ በውጭ ጉዳይ ሚኒስተሩ በኩል በሰጠችው ማስጠንቀቂያ ጠቅላይ ሚኒስተሩ በገለጹት መንገድ ከዛም በተጨማሪ በቅርብ ጊዜ ጠቅላይ ሚኒስተር ዶክተር አብይ አህመድ በትግርኛ ቋንቋ ባስተላለፉት መልእክት ጭምር የኤርትራ ጦር የኢትዮጵያ ግዛት ውስጥ እየተንቀሳቀሰ መሆኑን ገልጸዋል። መንቀሳቀስ ብቻ ሳይሆን የኤርትራ ጦር የኢትዮጵያን ግዛቶች ለቆ እንዲወጣ ጭምር ጥሪ አቅርበዋል። እነዚህ ሁሉ እየሆኑ ባሉበት በዚህ ወቅት ላይ የኤርትራ ጦር በድንበር አካባቢ እንቅስቃሴውን ባጠናከረበት በዚህ ጊዜ ላይ ኢትዮጵያ የመከላከያ ሰራዊቷን ከማጠናከር ባለፈ ዛሬ ላይ የተለያዩ ፖለቲከኞች ነን የሚሉ
በሰባተኛው ሀገራዊ ምርጫ የሚሳተፍ የፖለቲካ ፓርቲዎች ጭምር ኢትዮጵያ እያደረገች ያለችው ወታደራዊ ዝግጅት ተገቢነት እንደሌለው የሚነቅፉትና የሀገር ሉዓላዊነትና የሀገር ዳር ድንበር ይደፈር እያሉ በሚያስቀብጡበት ሁኔታ ላይ ውስጣዊ የሚባሉ ተቃውሞችን ጭምር እየተቋቋመ የኢትዮጵያ መንግስት ግን የኢትዮጵያ መከላከያ በማጠናከር በድንበር አካባቢ ላይ የኢትዮጵያን ዳር ድንበር ጥሶ የትኛውንም እርምጃ የሚወስድ አካል ላይ ያጸፋ ምላሽ ለመስጠት እንዲሁም ደግሞ የድንበር ጥቃትን ለመከላከል የሚያስችል የጦር ዝግጅት ተጠናክሯል። በኢኮኖሚስት ከሳምንታት በፊት በወጣው ዘገባ በፌዴራል መንግስቱ በኩልም የጦር ዝግጅት ተጠናክሯል። ደግሞ የኤርትራ መንግስት የሚደግፈው ህዋትም የጦር ዝግጅቱን አጠናክሯል። የኤርትራ መንግስት በህዋት በኩል ለሚፈጽመው የጦር ትንኮሳ ዝግጅቱን አጠናክሯል ተብሎ እየተነገረ ባለበት በዚህ ወቅት ላይ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት በድንበር አካባቢ ያሉ የኢትዮጵያ ጠላቶች እንቅስቃሴዎች ውስጣዊና ውጫዊ የጠላት እንቅስቃሴዎችን በዲጂታላይዝድ በሆነ መንገድ መቆጣጠር የሚያስችል መከላከል የሚያስችል አዲስ ስርዓት ይፋ አድርጓል። በነገራችን ላይ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ይህንን ስርዓት ከመፍጠርም ባለፈ ኤርትራ በሀገር ውስጥ እንዲንቀሳቀሱ የምትልካቸው የተለያዩ ሰላዮች፣ አጀንዳ ተቀባይና አጀንዳ አቀባዮች፣ የጦርነት ነጋሪት ጎሳሚዎችን ጭምር እግር በእግር እየተከተለ በቁጥጥር ስር እየዋለ ነው። ከዛም በተጨማሪ ደግሞ ከሳምንታት በፊት በዛላምበሳና በሌሎች ድንበሮች ላይ በመጠቀም በጭነት መኪናዎች ለታጣቂ ኃይሎች ሊያስታጥቋቸው የገቡ የጦር መሳሪያዎች ጭምር ተጭነው የት እንደደረሱ የት እንደሚገቡ የኢትዮጵያ ብሔራዊ ደህንነት መረጃ አገልግሎት ተከታትሎ ይዞ በቁጥጥር ስር አውሏል። ያንን ሲይዝ የኤርትራ ተላላኪ የሆኑ አካላት ምን አሉ? ጭነን ያስገባነው ዘይትና ሙዝ ነው የሚል ሐሰተኛ ፕሮፓጋንዳን ጭምር ሲያሰራጩ ነበር። ነገር ግን በሂደት እያየናቸው ያለናቸው ነገሮች ጀነራል ምግበይ በቅርብ ጊዜ ወጥተው እንደተናገሩት ጸረ ድሮን፣ ጸረ ታንክ፣ ሌሎች ጸረ የሆኑ የጦር መሳሪያዎችን ታጥቀናል። እነዚህን የጦር መሳሪያዎችን መታጠቃችን ለሁሉም ዝግጅቶች አግባባዊ የሆነ ምላሽ አለን ብለው መስጠታቸው ደግሞ ኤርትራ በይፋ ለህወሓት ጦር የጦር መሳሪያን እያስደገፈች መሆኗን የሚያሳይ ነው። ከነ አርሚ 7 አርሚ 15 ሌሎች ኃይሎችን ከማሰልጠን ባለፈ የጦር መሳሪያ ማስታጠቅ ስራውንም አጠናክራ መቀጠሏን ያሳዩ ናቸው። እነዚህ ሁሉ በተጠናከሩበት በዚህ ሂደት ላይ የኢትዮጵያና የኤርትራ ውጥረት ወደ ለየለት ግጭት ወደ ለየለት ጦርነት ያመራል እየተባለ ባለበት በዚህ ወቅት ላይ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ዲጂታል መረጃ መገናኛ ፕላትፎርምን መፍጠሩ ኤርትራ አይታው የማታውቀው አይነት ፕላትፎርም ነው። በነገራችን ላይ ከዲጂታላይዜሽን ጋር ተያይዞ የኤርትራ ጦር እጅግ በጣም ይቀረዋል ከሚባሉ ጦሮች መካከል ነው። በዚህ ስርዓት ላይ ኢትዮጵያ በቀጥታ በድንበርም እንበለው በየትኛውም ሁኔታ በሀገሪቱ ላይ የሚታዩ አጠራጣሪ ሁኔታዎችን በቀጥታ ለደህንነት መዋቅሩ የሚያደርስ የዲጂታላይዜሽን ሲስተም ነው። ዊዝን ሚኒት ዊዝን ፍራክሽን ኦፍ ሚኒት ማለት በጣም ከመብራት ፍጥነት በሚፈጥን ፍጥነት አጠራጣሪ የተባሉ ጉዳዮች ላይ በዚህ በኩል አጠራጣሪ ጉዳይ አለ ብሎ ለደህንነት መዋቅሩ መረጃን የሚያቀብል ዲጂታላይዝድ የሆነ ሲስተም ነው። የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት በድንበር ላይ ለሚስተዋለው ስጋት ለመለየትና ለመከላከል የሚያስችለውን ይህን ዲጂታላይዜሽን ሲስተም መዘርጋቱ የኤርትራ ጦር በድንበር አካባቢ ላይ የትኛውንም አይነት እንቅስቃሴ እንዳያደርግ የትኛውንም እንቅስቃሴ ለማድረግ የሚያስችለውን ጥናት ጭምር ማድረግ እንዳይችል የሚያደርገው ነው። ከኤርትራ ጦር በተጨማሪ ደግሞ በሱዳን ድንበርም እንዲሁም ደግሞ ግብጽ በሁለቱም ድንበሮች በመጠቀም የምታደርገውን ጥረት የኢትዮጵያን ድንበሮች ዙሪያ ድንበሮችን በዚህ ዲጂታላይዝድ በሆነ ስርዓት በመቆጣጠርና በመከላከል የኢትዮጵያን ደህንነት የማስጠበቅ ኃላፊነት የኢትዮጵያን ደህንነት የመጠበቅ ሚናውን ነው እንግዲህ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት እየተወጣ ያለው። በዚህ በዲጂታላይዝድ ሚና ምንድነው የሚደረገው ወይም ደግሞ ሚናው ምንድነው ካልን አንደኛው የኤርትራን ጦር ወታደራዊ እንቅስቃሴ ስቴፕ ባይ ስቴፕ መከታተል መለየት የሚችለው የኤርትራ ጦር ምን እያደረገ ነው፣ የትኛውን የጦር መሳሪያ ታጥቋል፣ በየትኛው አቅጣጫ እየተንቀሳቀሰ ነው፣ ምን ያክል የጦር ሰራዊቱን አሰልፏል፣ የትኞቹ ሰላዮች ናቸው፣ የትኞቹ ስምሪት ወስደዋል፣ የትኞቹ ደግሞ በየትኛው የጦር ኃይል ላይ ነው ጥቃት ለመፈጸም የሚንቀሳቀሱት የሚለውን በጥቅሉ የኤርትራን ወታደራዊ እንቅስቃሴ ዲጂታላይዝድ በሆነ መንገድ ለመቆጣጠር ለመከላከል የሚያስችል ስርዓት ነው። ሌላው የትጥቅ ዝውውርን የምንለው እንግዲህ አሁን የኤርትራ መንግስት
በድንበር በመጠቀም የጦር አቅም ወይም ደግሞ የጦር መሳሪያን እያስታጠቃቸው የሚገኙ ውስጣዊ ኃይሎች የሚደረጉ የጦር ዝውውሮች እንደተለምደው በመኪና ተጭነው ተሸፍነው መግባት የማይችሉበት ስርዓት ነው። ራሱ ሲስተሙ ዲጂታላይዝ ሲስተሙ የጦር መሳሪያ ሲገባ ለይቶ የሚያውቅ ነው። የትኛውም አይነት የትጥቅ ዝውውር ከትንሽ ሽጉጥ እስከ ላይ ከፍተኛ የጦር መሳሪያ ጭምር መግባት እንዳይችሉ መቀባበል እንዳይችሉ ቼናቸውን ለመበጣጠስ የሚያስችል ዲጂታላይዝድ የሆነ መረጃን ለደህንነት መዋቅሩ በቀጥታ የሚያደርስ ስርዓት ነው። የዚህ ስርዓት መፈጠር በነገራችን ላይ ኤርትራ በኢትዮጵያ ድንበር አካባቢ የምታደርገውን እንቅስቃሴ በቀጥታ እንድታቆም ፈጣን የሆነ እርምጃ እንድትወስድ የሚያደርጋት ነው። ምክንያቱም ከዚህ የዲጂታል ሲስተም ከዚህ የዲጂታል ስርዓት አፈንግጦ መውጣት አይቻልም፣ ማምለጥ አይቻልም። ከዛ በተጨማሪ ሌላኛው አስገራሚ የዚህ ዲጂታል አሰራር ታምራት ድንገተኛ ድርጊቶችን ለመከላከል ድንገተኛ ትንኮሳዎችን ለመከላከል የሚያስችል ነው። ድንገተኛ የምንላቸው ቅስፈታዊ ረጅም ጊዜ የተጣኑ ብቻ ሳይሆን በድንገት መጥተው ሊከፍቷቸው የሚችሉ ግጭቶች፣ ሊተኩሷቸው የሚችሉ ጥይቶች ኢላማቸውን እንዳይመቱ እነዚህ ድንገተኛ የሚባሉ ዝግጅቶችን ከመነሻቸው ጀምሮ ለማምከን የሚያስችል አቅምን የፈጠረ አካሄድ ነው። ለዚህም ነው የኤርትራ ጦር የፈለገ ራሱን ቢያዘጋጅ የኢትዮጵያ ጦር ራሱን ዘመናዊነቱን በመጨመር ጭምር የተለያዩ እንቅስቃሴዎችን እያደረገ የሚገኘው። የኢትዮጵያ ጦር ካደረገው ዝግጅት በተጨማሪ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት በዲጂታላይዝድ ሲስተም የጠላት ሀገራትን የድንበር እንቅስቃሴ የጠላት ሀገራት ውስጣዊ እንቅስቃሴዎችን ለይቶ ማውጣቱ ለኢትዮጵያ ጦር ጉዞውን ቀለል የሚያደርግ ነው። ቀለል ብቻ አይደለም፣ የኢትዮጵያ ጦር በታለመለት ኢላማ ላይ መምታት የሚያስችለውን አይነት እርምጃ ለመውሰድ የሚያስችል ነው። ስለዚህ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ኤርትራ የምታሰማራቸውን ሰላዮች፣ ኤርትራ የምታስታጥቀውን የጦር መሳሪያ፣ ኤርትራ በድንበር የምትሰጠውን ስምሪት፣ የምትወስደውን ስምሪት፣ የግብፅን ተልዕኮ ለማስፈጸም የምታደርገውን ጥረት እነዚህን ሁሉ በጠቀለለ መልኩ የኢትዮጵያ መንግስት በተጠንቀቅ አይቶ እርምጃ ለመውሰድ የሚያስችል ነው። መረጃ ከማስቀመጥ አንጻርም በዓለም አቀፍ ተቋማት ላይ ቋት ውስጥ ሊቀመጥ የሚችል የመረጃ ስርዓትን የሚፈጥር አይነት አካሄድ ነው። ስለዚህ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ይፋ ያደረገው የዲጂታላይዝድ የሆነ ስርዓት ለኤርትራ ጦር ብቻ ሳይሆን የኤርትራ ጦርን ለሚደግፉ የውስጥ ኃይሎች፣ የውጭ ኃይሎች ጭምር ያልተጠበቀ መርዶ ያልተጠበቀ ክስተት እንደሆነ ጭምር ነው እንግዲህ የሚገለጸው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ እጠይቃችኋለሁ። በመጨረሻ ላስተላልፍላችሁ የምወደው መልእክት እንግዲህ ከቀናት በፊት በጋሞ ዞን በተፈጠረ የተፈጥሮ አደጋ ምክንያት እንግዲህ በታየው የጎርፍ መጥለቅለቅ አማካኝነት ከፍተኛ ቁጥር ያላቸው ወገኖቻችን እንግዲህ ህይወታቸው አልፏል። ከዛም በተጨማሪ ደግሞ ነዋሪዎች ከአካባቢያቸው ተፈናቅለዋል። ህፃናት ያለ ወላጅ ቀርተዋል። አካል ጉዳተኞችም ያለ ደጋፊ ያለ ጧሪ ቀርተዋል። እናቶች፣ አባቶች ልጆቻቸውን ቀብረዋል። ይህን ክስተት ተከትሎም መላው ኢትዮጵያውያን ርብርብ በማድረግ ድጋፍ እያደረጉ ይገኛል። እናንተም ደግሞ ከዚህ በታች በማስቀምጥላችሁ የባንክ አካውንት ላይ ድጋፋችሁን እንድታደርጉ ለጋሞ ህዝብ ደራሽ ነን ወገናችሁ ነን የሚል መልእክታችሁን እንድታስተላልፉ ጠይቃችኋለሁ። በትናንትናው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ቦታው ድረስ በመሄድ ላዘነው ወገን በባህላዊው አረዳድ ታሳ እኔን ያስቀደመኝ ሀዘናችሁ ሀዘኔ ነው በማለት ጭምር ሀዘናቸውን ገልጸዋል። ከዛም በተጨማሪ ሌሎች ከፍተኛ አመራሮች በአካባቢው ላይ ተገኝተዋል። አሁንም ቢሆን የአካባቢው ማህበረሰብ የሁላችንንም ድጋፍ፣ የሁላችንንም እርዳታ፣ የሁላችንንም በጎነት፣ የሁላችንንም እጅ ይሻልና ሁላችሁም ለጋሞ ዞን አካባቢ ላለው ማህበረሰብ እንድትደርሱለት ጠይቃችኋለሁ። የባንክ አካውንቶቹን ከታች አስቀምጬላችኋለሁ። በሱ በኩል በቀጥታ ድጋፍ እንድታደርጉ እጠይቃችኋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዳታጋሩ ጠየኳችሁ። በሌሎች ፕሮግራሞች እመለሳለሁ። ቻል ቆዩኝ። አመሰግናለሁ።